ዛሬ ምሽት በግዙፉ የአውሮፓ መድረክ ሻምፒየንስ ሊግ ተጠባቂ የጥሎ ማለፍ የማጣሪያ ጨዋታዎች ተደርገው የሚያልፉ ይሆናል። በምሽቱ የጨዋታ መርሃ ግብር አራት ጨዋታዎች ሲደረጉ በሊግ ፌዝ ድንቅ ትንቅንቅ ታይቶበት የነበረው የቤኔፊካና የሪያል ማድሪድ የስታዲዮ ዳሎዝ ፍጥጫ ተጠባቂ ይሆናል። እንደሚታወሰው ከሳምንታት በፊት ሁለቱ ቡድኖች በሀገረ ፖርቱጋል ተገናኝተው የነበረ ሲሆን ሪያል ማድሪዶች ሳይጠበቁ ሽንፈትን አስተናግደው በገባባቸው የጎል ብዛት ምክንያት ምርጥ 16ቱን ለመቀላቀል ሳይችሉ ቀርተው ነበር። በዛ ጨዋታ የመጨረሻ ደቂቃ ጎል አስቆጣሪ የነበረው የቤኔፊካው ግብ ጠባቂ ትሮቢን ደግሞ የበርካቶችን ትኩረት ስቦ እንደነበር የሚታወስ ነው። ከጨዋታው በፊት ደግሞ አንጋፋው አሰልጣኝ ሆዜ ሞሪኖ እንዲህ ሲል ተናግሯል። የሻምፒየንስ ሊግ ንጉስ የሆነውን ሪያል ማድሪድን ያደረግነውን እናውቃለን። አሁን ቆስሏል። የቆሰለ ንጉስ ደግሞ በጣም አደገኛ ነው። ተጫዋቾቹ ለሪያል ማድሪድ ቀላል ግምት እንዳይሰጡ አስጠንቅቅ ያለውኝ፣ ምክንያቱም ያለፈው ሽንፈት በተለየ አስተሳሰብ እንዲመጡ ያደርጋቸዋል። በጣም አደገኛ ይሆናሉ ሲል ተናግሯል። በአንጻሩ የሪያል ማድሪድ ዋና አሰልጣኝ የሆነው አልቫሮ አልቤሎዋ እንዲህ ሲል አስተያየቱን ሰጥቷል። ሆዜ ሞሪኖ ምን ማድረግ እንደሚችል አውቃለሁ፣ ነገ ተመሳሳይ ጨዋታ ጠብቃለሁ፣ ምናልባትም የበለጠ ጥሩ ሊሆኑ ይችላሉ ሲል ነበረ ቡድኑ እንዲዘጋጅ እንግዲህ ያሳሰበው። እንዲሁም ደግሞ ቤኔፊካን ስለመበቀል አስተያየት ሰጥቷል። አርቤሎዋ ማለት ነው። ሀሳባችን በቀል ሳይሆን ማሸነፍ ነው። ጥሩ መጫወትና ማሸነፍ እንፈልጋለን። አላማችን ሻምፒየንስ ሊጉን ማሸነፍ ነው። ቡድኖችን ስለመበቀል ሳይሆን ውድድሩን ስለማሸነፍ ነው የምናስበው ሲል ተናግሯል። ሪያል ማድሪዶች የመጀመሪያውን ጨዋታቸውን በስታዲዮ ዳሎዝ ማድረጋቸው ቀጣዩን ዙር ለመቀላቀል እንግዲህ ቀጣይ የሚያደርጉት ጨዋታ በሳንቲያጎ ቤርናቢዮ መሆኑን ተከትሎ ትልቅ ግምት እንዲሰጣቸው የሚያደርግ ነው የሚሆነው። በፖርቱጋሉ ቡድን ቤኔፊካ በኩል ደግሞ ስንመለከት በጆዜ ሞሪኖ ስር በዘንድሮ የውድድር ዓመት ዋንጫ የማሸነፍ እድላቸው በሀገራቸው ውድድሮች ዝቅተኛ መሆኑን ተከትሎ ቢያንስ በአውሮፓ ሻምፒየንስ ሊግ ገፍተው ለመሄድ ሲሉ ዛሬ ማድሪድን ሊፈትኑ እንደሚችሉ ይገመታል። ይህንን ጨዋታ እንግዲህ ምሽት 5 ሰዓት ሲል የሚጀምርም ነው የሚሆነው። ሌላው በምሽቱ ከሚጠበቁ ጨዋታዎች መካከል የአምናው ሻምፒዮን ፓሪስ ሰን ዠርሜን የአየር ላይ ጉዞ እንግዲህ ሳይበዛበት በዛው በሀገረ ፈረንሳይ ሞናኮን የሚገጥምበት ጨዋታ የሚጠበቅ ይሆናል። ይህንን ጨዋታ በደርሶ መልስ አሸንፎ ወደ ቀጣይ ዙር ለማለፍ ፓሪስ ሰን ዠርሜን ትልቅ እድል ሊሰጠው ችሏል። በተመሳሳይ ይህ ጨዋታም 5 ሰዓት ላይ የሚጀምር ሲሆን እንግዲህ በተመሳሳይ ሰዓት ደግሞ በዛው ሰዓት በዶርትሙንድና በአታላንታ መካከል በሲግናል ኢዱና ፓርክ የሚፋጠጡም ይሆናል። ጋላታሳራይ ከዩቬንቱስ በሀገረ ቱርክ 2 ሰዓት ከ45 ሲል ቀደም ብለው ጨዋታቸውን የሚያደርጉ ይሆናል።